ብዙ አምባገነን መንግስታትን እዚህ ምድር ላይ አይተናል። እንደ ኢራቁ መሪ ሳዳም ሁሴን፣ እንደ ሊቢያው መሪ መሐመድ ጋዳፊ፣ እንዲሁም ደግሞ ይህ የኢራኑ መሪ ትናንትና በአሜሪካ እጅ ወድቋል። የአሜሪካ እና የእስራኤል ጥምር ጦር ይህንን የኢራኑን መሪ አያንቶላን ከዚህ ዓለም አሰናብተውታል። ስለዚህ ማንኛውም የዲክታተር መጨረሻው ሞት ስቃይና ሲኦል መሆኑ የተረጋገጠ ነው። ስለዚህ በሀገራቸው ላይ ግፍ የሚሰሩ፣ በሀገራቸው ላይ ሴራ የሚሰሩ፣ በሀገራቸው ዜጋ ላይ ጭቆናን የሚያደርሱ ማንኛውም መሪ መጨረሻቸው እንደዚህ አይነት አሟሟት እንደሆነ ማወቅ ይቻላል። ስለዚህ በሁሉም የሚኖሩ ሀገራት መሪዎቻቸው ጥሩ እንዲሆኑላቸው መጸለይ ያለባቸው፣ መሪዎቻቸውም ደግሞ ጥሩ እስካልሆኑ ድረስ የሰው ልጅ መጨረሻው አሟሟቱ እንደዚህ አይነት ክፉ ነገር ይሆናል ማለት ነው። ስለዚህ ኢራን መሪዋ እንደተገደለባት ይፋ አድርጋለች። አሜሪካም ደግሞ ይህንን መሪ እንደገደለችው ይፋ አድርጋለች። ስለዚህ የሚበጀው ለሀገራችንም ሰላም፣ ለዓለምም ሁሉ ሰላም እንዲሆን እንጸልያለን። እንዳጠቃላይ ግን አምባገነን የሆነ መንግስት አሟሟቱ ክፉ እንደሆነ ማየት ይቻላል ማለት ነው። ስለዚህ ሁላችሁም ጸሎት አድርጉ ለሀገራችን። ሁላችሁም ደግሞ ለሀገራችን ሰላም በአንድነት ቆሙ። ነገር ግን እንዳጠቃላይ ግን አምባገነን መንግስት የትም ሀገር ላይ ይጥፋ ይጥፋ ይጥፋ።